እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። የመልእክተኛው ስነ ምስጋና ቃል የባህር ዳር ህዝብ ዋው በጣም ትለያላችሁ። ከምንም በላይ በእንደዚህ በአማረ እንደዚህ ደስ በሚል ሁኔታ አቀባበል ስላደረጋችሁለት በጣም ነው ደስ የሚለው። ለህዝቡም ሆነ ለሀገርም ለሁሉም ያኔ ተምሳሌት ነው፣ ለሁሉም ትምህርት ነው። አንድ ወጣት እንደዚህ መልካም ነገር ሲሰራ እንደዚህ ግርማ ሞገስ ሲሰጠው የተሻለ የበለጠ ሞር ደሳስ የሚል ነገር እንደሚሰራ ተስፋ ይሰጠዋል ማለት ነው። እና ወደፊት ወጣቶችም እንግዲህ ከሱ የተማራችሁ ብዙዎቹ ትኖራላችሁ። ወደፊት ሀገራችሁ ላይ እንደዚህ ጥሩ ነገር ሰርታችሁ ሀገራችሁን በማስጠራት ቤተሰብን ማስመስገን ይሁን ብቻ አላቅም፣ ደስ የሚል ነው። ያለ እናት እንግዲህ እናት ሆነው እኚህ ሞሌክሲ በማሳደጋቸው ያው ከሳቸው እየተማረው አንዳንድ ጊዜ እኛ የምንወርሰው ከቤተሰቦቻችን ነው። ቤተሰቦቻችን ደግና ሩህሩህ አዛኝ ከሆኑ እኛም እነሱ የሚያደርጉትን ነገር ነው የምንወርሰው። ገባችሁ? እኚህ እናት በሰፈራቸው የሰሩትን እየዞሩ ያበሉ ያጠጡ ከሳቸው እንደዚህ አይነት ነገርም ባይማር ከየት ያመጣል? ገባችሁ? እኛ የምንወስደው የምንረከበው የቤተሰቦቻችን ነው። ቤተሰቦቻችን ደጋግና ቅልብ ካላቸው እኛም ቅልብ ይኖረናል ማለት ነው። እና ወጣቶች እንደዚህ አይነት ነገሮች ስታዩ ምን ይሰማችኋል? ደስታ? እኔስ ነገ አንዲት የተራበች የተጠማችን እናት መንገድ ላይ አግኝቻት እንባዋን አብሼላት ውሃ ጠጥቻት ምን ያህል ውስጥህ ምን ያህል ይደሰታል? ምን ያህል ትመሰገናለህ? አስበዋል? እና ካለን ላይ ስናካፍል እግዚአብሔር ይሰጠናል። ታማኝነት በራሱ ትልቅ ጸጋ፣ ትልቅ ስጦታ ነው። የምር ሰው ልጅ አምኖት አደራ ማድረስ ማለት በጣም ትልቅ ነገር ነው። በጣም ማለት ነው። ገንዘብ ያልሸወደው፣ ገንዘብ ያላሳሳተው እና እንደዚህ አይነት ጠንካራ ወጣት ከምንም በላይ ደስ ይላል። ሁላችንም እንደዚህ ጠንካራ ልብና ትሁት ወይም ደግሞ አስተዋዮች ወይም ሩህሩህ ልብ ያለን ሰዎች ስንሆን እግዚአብሔር ራሱ ያው ይዘገያል እንጂ ለምንድን ነው አለ አንድ ቀን ያችን ብርሃን እናያለን። ገባችሁ? አትቀርም እንደጨለመች። እና መልእክተኛውን ሁላችንም ሰምተነዋል ከዚህ በፊት ማለት ነው። የምናውቀው ስንቶች የተከፉትን፣ የተራቡትን፣ የተጠሙትን፣ ያዘኑትን ያስደሰተ ምስኪን ወጣት ነው። ግን ባልሆነ የሆነ በማይረባ ነገር አድርጎ የሆነ ስሙን ለማጥፋት ብዙ ጥረት አድርገው ነበረ። ግን እግዚአብሔር ደግሞ ይህን ነገር ያመጣው ለምክንያት ነው። አሁን ላይ አስባችሁታል? በሚሊዮን ታወቀ ማለት ነው። እና እግዚአብሔር ታላቅ ነው። አንዳንዴ የሆነ ያላጠፋችሁት ያላደረጋችሁት ነገር ባላጠፋችሁት አጥፍታችኋል ብትባሉ እግዚአብሔር ስራችንን ሁላን እያንዳንዷን የምናደርጋትን ነገር ስለሚያውቅ ከእሳት ውስጥ ያወጣናል ማለት ነው። እሳት ከገባንበት እሳት ውስጥ እንደዚህ መዞ ያወጣናል። ገባችሁ? እና እንግዲህ አስባችኋል? በዚህ ሁላ በየሚዲያው ላይ ምናምን በቃ አንድ ሰው ልጅ ደግሞ አይምሮ ከተነካ የሆነ ሳይኮም ይጎዳል ምን ጊዜም ቢሆን
ያ ነገር ያላደረገው ነገር ግን እውነት ስለ እውነት ደግሞ እውነቷ ስለወጣች ደግሞ በእውነት የምር መቼም እውነት ናት። ገባች? ልክ እንደ ፀሐይ ብርሃን ናት እውነትን ይዞ የተመረኮዘ መቼም ወድቆ አይወድቅም። እና ጥሩ ነገር በመስራቱ እዚህ ደረጃ ላይ ደርሷል። ሁሌም ቢሆን እኛ ለሰዎች ልጆች ክፋት ባናስብ፣ ጥሩ ነገር ብንሰራ፣ ጥሩ ነገር ብናደርግ ሰው ልጅ በዘራው ልክ ነው የሚያጭደው። ገባችሁ? ተንኮል ከዘራን ተንኮል ነው የምናጭደው። ለጊዜው ይምሰለን እንጂ ግን ያቺ የዘራናት ክፉ ከዘራን ክፉዋን ነው የምናጭዳት። ትመጣለች እጥፍ 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 ሆና ማለት ነው። ደግም ከሰራችሁ እንደዛው ነው። ልክ እንደዚህ ትነግሳላችሁ ማለት ነው። ደግም ስትሰሩ መልካምም ስትሰሩ እና ባላደራው ወንድማችን መልእክተኛው ወንድማችን ባላደራውና ባይዘዌ ባላደራውና መልእክተኛው ይመሳሰሉብኛል። እና ሰውየውም ተሸውዶ በባለፈው ዮሐን ሚዲያ ላይ ቀርበው ከዛ ደግሞ በሰይፉም ቀርቧል። ሸፍኖ ራሱን ደብቆ ማንነቱ ሲታይ እንግዲህ ከድምፁ ነው የሰው ልጅ የሆነ በቃ የምትረዱት ነገር የሚኖረው። እኔ ኤፍቢ ላይ ማለት ቢያንስ ከ3 አመት በፊት ማለት ነው አውቀዋለሁ ብላችሁ አታምኑኝም። እና እንዴ ሳዳምጠው ምናምን የማለቅስበት ጊዜ ሁላ አለ። ለምን አትሉኝም? በቃ የተራበችን እናት ያዘኑትን የተቸገሩትን እንደዚህ በቃ ናስኪ አባ ምናምን ብሎ ስራ አስቀምጦ እነዛን ሰዎች አስደስቷቸው ምናምን በቃ ስቅ ማጣት ክፉ ነው። ገባችሁ? ማጣት በጣም ክፉ ነው። የሰው እጅ አሳያችሁ። በዚች ምድር ላይ ስትኖሩ የሰው እጅ አሳያችሁ፣ ከምንም በላይ ማለት ነው። እና በቃ እንዲህ ነው። ይሄ ለኔ ነው እውነት፣ ይሄ ለኔ ነው ምናምን ብለው በቃ እንግዲህ ሰው ይዚን አክል ሲደሰት ምን ያህል ነው ራሳችሁ የምትደሰቱ? በጣም መልካምና ትሁት ሰው መሆኑን በዚህ መረዳት መቻል አለብን የምር። እና ደጋግ ልብ ያላችሁ እግዚአብሔር አብዝቶ ይስጣችሁ፣ ደግነቱንም ቸርነቱንም ምህረቱንም ለሁላችንም ይስጠን ፈጣሪ። ቅን ልብ ይስጠን ከምንም በላይ በቃ ክፋት እንኳን ቢያስቡብን እኛ በደግ እንድናስብላቸው እግዚአብሔር ይርዳን ነው የምላችሁ። እና ወንድማችን እድሜና ጸጋ በእድሜና በጸጋ ትሁት እናትንም በእድሜ በጸጋ ያኑርልን። ዛሬ ላይም ደግሞ ያው ልደታቸውን ለማክበር እሳቸውን ለማመስገን በመብቃት አንተ እዚህ ቦታ ላይ ተምረው ወይም ትልቅ ደረጃ ደርሰ እንደዚህ እሳቸውን በማስደሰት በራሱ ትልቅ ጸጋ ነው፣ ትልቅ ነገር ነው። እና ሳላመሰግንህ አላልፍም። እስኪ የሰው ደስታ የሚያስደስታችሁ ጥሩ ነገር ሲሰሩ የሆነ በቃ ደስ የሚላችሁ ሰዎች እስኪ ላይክ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ።